ይሄ ችግር እናንተን ነገ ሊገጥማችሁ ስለሚችል ሙሉን ማየት አይረሳ። ሰላም እንዴት ናችሁ? ይሄ ዲስፕላይ ፍሪጅ ልክ እንደዚህ እንደምታዩት ላይቱ ይሰራል፣ ሞተሩ ይሰራል። ነገር ግን ምንም ቅዝቃዜ አልነበረውም። ችግሩን በምንፈትሽበት ጊዜ ሙሉ ዋየር ጤነኛ ነው፣ ፓወር ይደርሰዋል። ነገር ግን ችግሩ የነበረው እነዚህ የምታዩቸው ፋኖች ላይ ነበረ። ስለዚህ እኛም አዲስ ፋን አስመጥተን ቀይረነዋል። ነገር ግን እንዴት ፋን ቼክ አደርጋለሁ ብላችሁ ለምትጠይቁኝ ዛሬ እንዴት ፋን ቼክ እንደምታደርጉ አሳያችኋለሁ ማለት ነው። መጀመሪያ መልቲሜትር ያስፈልጋችኋል። መልቲሜትራችሁን ዳዮድ ሞድ ላይ ታደርጉና ሜዥር እናረጋለን ማለት ነው። እንደምታዩት እንግዲህ የቀየርኩት ፋን በተመሳሳይ 220 ቮልቴጅ የሚጠቀም ፋን ነው። በተመሳሳይ ነው ፊት በሚያደርገው የቀየርኩት ማለት ነው። ምክንያቱም 220 ላይ ሌላ ፋን ብትጠቀሙ ፓወሩ ኦቨር ስለሚመጣ ሊያቃጥለባችሁ ይችላል ማለት ነው። ስለዚህ እንደምታዩት መልቲሜትር ጋር ዳዮድ ሞድ ላይ አድርጌ እንዴት ሜጀር እንደማደርገው አሳያችኋለሁ ማለት ነው። ቀጥታ ዳዮድ ሞድ ላይ ካረኩ በኋላ ሁለቱን ገመድ ቼክ በማድረግበት ጊዜ ንባብ ከሰጠኝ ያፋን ጤነኛ ነው። ኦኤል ብሎ ከቀረ ወይም ደግሞ ምንም ንባብ የማይሰጥ ከሆነ ግን ያፋን ተበላሽቷል ማለት ነው። ይሄ ሶኬት ሳነሰጥ ፓወር ሳነሰጥ ሜጀር የምናደርግበት መንገድ ነው። ሁለተኛው መንገድ ደግሞ 220 ኤሲ ስለሚቀበል ቀጥታ ፓወር ሰጣችሁ ይዞራል አይዞርም የሚለውንም ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ልክ እንደምታዩት አቀያየሬም ቼክ ሳረገው ኦኤል ነው የሚያነበው፣ ምንም ንባብ አይሰጥም ማለት ነው። ይሄ ማለት ዋየሩ ኦፕን ሆኗል ማለት ነው። ስለዚህ አዲሱን ፋን ደግሞ ቼክ አድርጌ አሳያቸዋለሁ። ይህም በተመሳሳይ ኤሲ 220 ቮልቴጅ ነው የሚወስደው። ስለዚህ ገመዱን በዳዮድ ሞድ ቼክ አድርጌ አሳያቸዋለሁ ማለት ነው። ልክ እንደዚህ ዲስፕላይ ፍሪጅም ሆነ ሌሎች ማሽኖች ከተበላሹባችሁ ድርጅታችሁ ድረስ መጠን ተካክልላቸዋለን ማለት ነው። አሁን ቀጥታ ወደ መግጠሙ እገባለሁ ማለት ነው። ከነዚህ ፋኖች በስር ኢቫፖሬተር ስላለ ኢቫፖሬተሩን እንዳይጎዳብን ልክ እንደምታዩት አንስቼ ነው የገጠምኩት ማለት ነው። አሁን ቀጥታ ወደ ቦታው መልሼዋለሁ። ፋኑ እንደምታዩት አምስቱን ፋን ፐርፌክት እየሰራ ነው። ስለዚህ የመጨረሻ ሪዛልቱ ይህን ይመስላል ማለት ነው። ለማንኛውም የቲቪ፣ የኦቨን፣ የፍሪጅ እና የማጠቢያ ማሽን ጥገና ይደውሉልን። ይመቻችሁ።